ሰላም ጤና ይስጥልኝ። እሱ ባለው ካሪ ሰሎሞን ዛሬ የምንወያየው ስለ ሴት ማይንድ ሴት ነው። ከዛ በፊት ግን በራሱ ማይንድ ሴት የሚለውን ኮንሰፕት እንዴት መጣ እንዴት ሳደገ የሚለውን ነገር እናያለን ማለት ነው። እንግዲህ ዶክተር ካሮል ሱዛን ደዊክ የአሜሪካን ሳይኮሎጂስት ማለት ነው ማይንድ ሴትን በሁለት ከፍላቸዋለች። አንደኛው ፊክስድ ማይንድ ሴት ነው፣ ሁለተኛው ያው ግሮዝ ማይንድ ሴት ነው ማለት ነው። ስለዚህ ፊክስድ ማይንድ ሴት ምን ማለት ነው? ፊክስድ ማይንድ ሴት ማለት ቤዚካሊ ምንድን ነው? አቢሊቲ ኤንድ ኢንተለጀንስ ወይም ደግሞ የእድገትና ችሎታ ወይም የአእምሮ ብስለት ወይም ክህሎት ተፈጥሯዊ ናቸው፣ ሊያድጉ አይችሉም ነው። ምን ማለት ነው? አቢሊቲ ኤንድ ኢንተለጀንስ አር ኢኔት ቦርን ማለት ነው፣ ወይም ደግሞ ኢኔት ትሪስ ዘይ ካን ኖት ቢ ዴቨሎፕድ ወይም ቼንጅድ ብሎ ያስባሉ ማለት ነው። ሌላ ግሮዝ ማይንድ ሴት በመሰረቱ ክሪቲካል ቲንኪንግ ወይም ብሊፍ አቢሊቲ ኤንድ ኢንተለጀንስ አር ካን ቢ ለርን ካን ቢ ዴቨሎፕድ ብሎ ያምናሉ ማለት ነው። እንግዲህ ፊክስድ ማይንድ ሴቶች ምንድነው ብለው የሚያስቡት? ቻሌንጅን መስፋፋት አይፈልጉም፣ ምክንያቱም ፌለሪቲን በጣም ይፈራሉ። እንደገና ደግሞ በቀላሉ ጊቫፕ ያደርጋሉ። ኢዝሊ ነው በአጠቃላይ ሃርድ ወርክ የሆነ ነገር ሲያጋጥማቸው በቀላሉ ፌል ያደርጋሉ ማለት ነው። ፊድባክን በጣም እንደ ክሪቲሲዝም በመጥፎ ነገር ነው የሚያዩት፣ ኢምፕሩቭመንት ነው ብለው አያምኑም። ኦል ኢን ኦል ፌለሪቲን ስለሚፈሩ ጀስት ዌል ፕሮቶኮልድ ናቸው፣ ከፌለሪቲ እንማራለን ብለው አያምኑም። ስለዚህ ፊክስድ ማይንድ ሴት ማለት በጣም በአስተሳሰብ የተገደበ ነገሮችን ስቴቲክ አርጎ የሚያይ ማለት ነው፣ ምንም ማይቀየር ብሎ የሚያምን ነው። ስለዚህ ፊክስድ ማይንድ ሴት ያው ኔጌቲቭ ሜንታሊቲ ያለው ማለት ነው። እሱም ብዙ አንቀበለውም። አንደኛው ምናየው በደንብ ምናየው ግሮዝ ማይንድ ሴት ነው ማለት ነው። ግሮዝ ማይንድ ሴት ናዘር ወይ ክሪቲካል ብሊፍ ዛት አቢሊቲ ኤንድ ኢንተለጀንስ ካን ቢ ዴቨሎፕድ ስሩ ዴዲኬሽን ሃርድ ወርክ ኤንድ ኮንቲኒየስ ለርኒንግ ማለት ነው። በነገራችን ላይ የግሮዝ ማይንድ ሴት ትልቁ ነገር አሁን ለምሳሌ እንደ አንዳንድ ህዝብ አይ ካን ዱ ኤቭሪቲንግ ማለትም ባይዞ ሮንግ ነው በግሮዝ ማይንድ ሴት። ለምን? ማንም ሰው ሁሉን አይችልም። አንዳንዴ ዝም ብሎ ሞቲቬሽናል ስፒከር ነን እያሉ ይቻላል ዝም ብሎ ማውራት ነገር አለ። ባይዞ በእውቀት ነው ሁሉም ነገር፣ በልምድ ነው፣ በኤክስፒሪየንስ ነው፣ በለርኒንግ ነው። የግሮዝ ማይንድ ሴት ባይዞ ዝም ብሎ ሁሉ ነገር ይችላል ሁሉ ነገር አድርጋለሁ ሳይሆን አይ ካን ለርን ኤቭሪቲንግ ነው። ስሩ ለርኒንግ ስሩ ታይም አይ ካን ዱ ኤቭሪቲንግ ነው። ነቲንግ ኢዝ ፖሲብል የሚል ሜንታሊቲ ያለው እውነት ነው። ግን ያንደት ነው ስሩ ታይም በትምህርት በኤክስፒሪየንስ ወይም ደግሞ እነዚህ እውቀቶች ሊሻሻሉ የሚችሉ ናቸው። በአጠቃላይ ኮንቲኒየስ ለርኒንግ ኢዝ ኮንቲኒየስ ፕሮሰስ ብሎ የሚያምን ነው። ስለዚህ ቲንኪንጉ ምንድን ነው? ዚያር ዴቨሎፕድ ስሩ ዴዲኬሽን ሃርድ ወርክ ኤንድ ኮንቲኒየስ ለርኒንግ ብሎ ያምናል ማለት ነው። በአጠቃላይ እንግዲህ ዋና ነጥባችን ሴት ማይንድ ሴት ነው። እንግዲህ ስለ ግሮዝ ማይንድ ሴት ሁለቱን ተናግሬ ያለው። ፊክስድ ሴት ማይንድ ሴት ያላቸው በአጠቃላይ ያላቸውን ነገር ይዞ የሚቀመጡ ቻሌንጅን እንደ ውድቀት የሚያዩ ወይም ደግሞ ፌለሪቲን በጣም ከመፍራት የተነሳ ቻሌንጅን ወይም ደግሞ ነገሮችን ለማድረግ የሚቸገሩ ናቸው። which is very wrong። ግሮዝ ማይንድ ሴት ግን በአንጻሩ ምንድነው? አይ ካን ኢምፕሩቭ ኤቭሪቲንግ አይ ካን ለርን ኤቭሪቲንግ ብሎ የሚያስብ ነው። በነገራችን ላይ ሴት ማይንድ ሴት ለምሳሌ እኔ ማትስ አልችልም የሚል ህፃን ካለ አይችልም፣ ኦልሬዲ አይምሮውን ዘግቷል። በግሮዝ ማይንድ ሴት ግን አይ ካን ዱ ኤቭሪቲንግ በይቻላል መንፈስ ሁሉን ነገር መሞከር ነው። ስለዚህ የግሮዝ ማይንድ ሴት ቲንኪንጉ ምንድን ነው? ዝም ብሎ ማውራት ሳይሆን ባይዞ ይቻላል በሚል መንፈስ የሚሰራ ነገር የለም። ነገር ግን በእውቀት በመማር በዴዲኬሽን በሃርድ ወርኪንግ ግን ዊ ካን ብሪንግ ኤቭሪቲንግ ብሎ ያምናል ማለት ነው። በአጠቃላይ እነዚህን ካየን በኋላ ናው ሴት ማይንድ ሴት እናያለን። ዋት ሴት ማይንድ ሴት? ሴት ማይንድ ሴት ማለት ምን ማለት ነው? የኮምቢኔሽን ብሊፍ ኦፍ አቲቲዩድ ቢሄቪየር ኤንድ ሜንታል ፍሬምወርክ ዛት ሴልስማን ኢኔብልስ ከስተመር አንደርስታንዲንግ ኤንድ ዜር ሲንግ ፖይንት ማለት ነው። ምን ማለት ነው? የአቲቲዩድ እና ቢሄቪየር ወይም ደግሞ የአእምሮ ቅድመ ዝግጅት ሴልስማኖች ሊያውቋቸው የሚገቡ ከስተመሮቻቸውን ፍላጎትና ዋና ነጥብ ለመረዳት የሚችሉበት ቅድመ ዝግጅት ማለት ነው። ምን ማለት ነው? ቢሄቪየር አቲቲዩድ ኤንድ ሜንታል ፍሬምወርክ ማለት ነው። ስለዚህ በአጠቃላይ ሴልስ ማይንድ ሴት ለምን ያስፈልጋል ከተባለ ማንኛውም ሰው ወደ ሽያጭ ከመግባቱ በፊት ይህን ነገር ማወቅ አለበት ማለት ነው። በዚሁ አጋጣሚ እነዚህን ሳያውቁ ወደ ስራ መግባት በጣም ዋጋ ሊያስከፍል ይችላል። አብራችሁን ቆዩ ማለት ፈልጋለሁ። እንግዲህ 8 ነጥቦች አሉ። 8ቶችን እያንዳንዱ እናያለን ማለት ነው። እንግዲህ የመጀመሪያው ኮንፊደንስ ነው። ዋስ ኮንፊደንስ? ቤዚካሊ አንድ ኮንፊደንስ ማለት ባይዘ ቢሊቪንግ ዊዝ ዘ ሶሉሽን ዩ አር ጎይንግ ቱ ጊቭ ኤንድ ቢሊቪንግ ባይ ዩር አቢሊቲ ማለት ነው። እንግዲህ ሴልስ ኢንቲሜሲ ምንድን ነው? ዶንት ሴል ፕሮዳክት ሴል ሶሉሽን ነው አይደለ? ስለዚህ የምንሰጠው ሶሉሽን በምንሰጠው ሶሉሽን በቂ ግንዛቤ ያስፈልገናል። ምን ያስፈልገናል? ፕሮዳክት ኖሌጅ፣ በቂ የሆነ ፕሮዳክት ኖሌጅ ያስፈልጋል ማለት ነው። በሌላ መልኩ ዜን በራስ መተማመን፣ በራስ አቢሊቲ መተማመን ያስፈልጋል። ኮንፊደንስ ኢት ማተርስ ፎር ሴልስ ማለት ነው። ባይዘ ኮንፊደንስ ያለው ሰው በምንም ነገር አይወዛግብም፣ ምንም ነገር ማድረግ ይችላል። ስለዚህ ኮንፊደንስ ማተርስ ብለን የምንለው ለዚህ ነው። በሌላ መልኩ ኢሞሽናል ስቴቢሊቲ ለምሳሌ ብዙ ጊዜ አንዳንድ ሰዎች እንደዚህ ብሎ በጣም አቅመ ደካማ ወይም ደግሞ የእውቀት ሊሚቴሽን ያለባቸው ሰዎች በጣም መከራ ሲያዩት ያላቸው ኢሞሽናል ስቴቢሊቲ ያላቸው ካልተደባደኩ ብሎ ዘራፍ ይላል። ወይም ደግሞ እኔ የማውቀው ነገር ነው እውቀት ብሎ የሚያምን ሰው አለ። በዚሁ አጋጣሚ
በጣም ለምሳሌ እንደው ፎር ኤግዛምፕል ማለት ብቁ የሆነ ለምሳሌ በስፖርት በጣም ራሱን ለምሳሌ ኤክስፐርት የሆነ የስፖርት ኤክስፐርት የሆነ በቀላሉ ብትሰድበው ማንተን አይናገርም። ቢኮዝ ምን ማድረግ እንደሚችል ያውቃል። 3 ቀን ክብደት የገፋ ሰው ከሆነስ ውጭ ልጓጥ ይላል ማለት ነው። ገና የአይን ከለር አላማረም። ይሄ ኢሞሽናል ስቴቢሊቲ ነው፣ ያለ መረጋጋት የኮንፊደንስ እጥረት ማለት ነው። ስለዚህ ሴልስ ፕሮዳክት ኖሌጅ የሚያስፈልገው ለዚህ ነው። በራስ አቢሊቲ መተማመን ያስፈልጋል። እኔ እችላለሁ የሚል መንፈስ ማለት ነው። እና ኢሞሽናል ስቴቢሊቲ ክሊር ሪስ ነው። ሌላ ፕሮግሬሲቭ ኮሚኒኬሽን፣ እውቀቱ ያለው ሰው በራሱ የሚተማመን ሰው ኮሚኒኬሽኑን ፕሮግሬሲቭ ማድረግ ይችላል በቀላሉ ማለት ነው። በነገራችን ላይ ኤቭሪቲንግ ዊ አር ቶኪንግ ማተርስ ኢን አወር ቢዝነስ። ስለዚህ አሰርቲቭነስ ኤንድ ክሊር ኮሚኒኬሽን ይሄ ነገሩ ካለ ኢንኮድ ማድረግ የሚፈልገው ነገር በቀላሉ ኢንኮድ ያደርጋል። ማስተላለፍ የሚፈልገውን መልክ በቀላሉ ያስተላልፋል ማለት ነው። በአጠቃላይ የኮንፊደንስ ኪ ሜትሪክስ ምንድን ነው? ዋና ጎሉ ምንድን ነው? 0% ሊድስ ኮንቨርት ኢንቱ ከስተመርስ ማለት ኮንፊደንስ ያለው ሴልስ ማን ኮንፊደንስ ያለው ሴልስ ማን ከዜሮ ሊድ ተነስቶ ከስተመር ኮንቨርት አድርጎ መሸጥ ይችላል የሚል ነው። በአጠቃላይ ጎሉ 0% ኦፍ ሊድስ ኮንቨርት ኢንቱ ከስተመርስ ማለት ነው። ስለዚህ ኮንፊደንስ ማለት ኢት ማተርስ ኢን አወር ሴልስ ፕሮግረስ። ሁለተኛ ግሮዝ ማይንድ ሴት። እንግዲህ ግሮዝ ማይንድ ሴት ምንድን ነው ብለናል? ስኪል ካን ቢ ኢምፕሩቭድ ኤንድ ዊዝ ፕራክቲስ ነው ነግራችኋለሁ ቅድም። ዝም ብሎ አሁን አንዳንዴ በጣም ባይዘው የሶሻል ሚዲያ በጣም ትልቅ የፈጠረው ችግር ምንድን ነው? ይቻላል የሚለው መንፈስ እስኪ እንደው ዲፋይን አድርጎ ይትለው ዘይ ዶንት ዲፋይን። የግሮዝ ማይንድ ሴት ኮንሰፕት ውስጥ አይደለም። ግሮዝ ማይንድ ሴት የማያውቅ ሰው ያውቅ ባይዘው፣ ነገር ግን የማያውቅ ሰው ለማወቅ ዝግጁ ከሆነ ያውቃል ነው። ግሮዝ ማይንድ ሴት እሱ ነው። ስለዚህ ስኪል ካን ቢ ኢምፕሩቭድ ኤንድ ፕራክቲስ ነው። ዊዝ ፕራክቲስ ቻሌንጅስ አር አን ኦፖርቹኒቲ ፎር ግሮዝ ማይንድ ሴት። እንደ ፊክስድ ማይንድ ሴት ሳይሆን ቻሌንጆች እንደምንድን ነው? አን ኦፖርቹኒቲ ፎር ለርኒንግ ፎር ኤዱኬሽን፣ አን ኦፖርቹኒቲ ጀስት ፎር ፊውቸርስ። ምክንያቱም ከፌለርስ ነው የምትማረው። ስለዚህ የግሮዝ ማይንድ ሴት ሌላ ፐርሲስት ትሩ ዲፊካልቲስ፣ በአስቸጋሪ ሆኖች ሁሉ መቋቋም፣ ዶንት ጊቭ አፕ ኪፕ ጎይንግ። ዲፊካልቲዎች ወይም አስቸጋሪ ሲቹዌሽኖችን የመቋቋም ቴንደንሲ ግሮዝ ማይንድ ሴት ነው። ስለዚህ ግሮዝ ማይንድ ሴት አክሴፕት ፊድባክ አዝ ኤ ቱልስ ኦፍ ኢምፕሩቭመንት ማለት ነው። ግሮዝ ማይንድ ሴት ያለው ሰው ኮመንት ስታደርገው የሚወስድበት መንገድ ኢምፕሩቭ አደርጋለሁ ነው። ፊክስድ ማይንድ ሴት የሆነ ሰው በነገራችን ኮመንት አይወድ፣ አስተያየት አይወድ፣ ብትመክረው ሊመክር ነው የሚሞክረው። ባይዜ አሁን የምታዩት ሶሻል ሚዲያ እሱ ነው። ስኮላርስ መተው ምክር ሀሳብ ሲሰጡ እሱን የሚመክር ባይዜ ማምነውን ነገር ልንገራችሁ፣ በምክር አምናለሁ። በጣም እንደ ኮመንት ኢምፕሩቭ የሚያደርግ ነገር የለም። እንደ መውደቅ መነሳት ጠንካራ የሚያደርግ ነገር የለም። ስለዚህ ለማወቅ መነሳሳትን ይፈልጋል። ግሮዝ ማይንድሴት ኮንሰፕቱ እችላለሁ ነው። እችላለሁ ምን መማር ማሻሻል እችላለሁ ነው። ስለዚህ ስኪልስ ካን ቢ ኢምፕሩቭድ የሚለው እሱ ነው። ሌላ ኢንስፓየርድ ባይ አዘር ሰክሰስ። ባይ ዘ ዌይ ፊክስድ ማይንድሴት ያላቸው ሰዎች በሰዎች ሰክሰስ በጣም ደስተኛ ይሆኑ፣ ኢቨን ይፈራሉ። ግሮዝ ማይንድሴት ግን የሌሎች ሰክሰስን እንደምን ነው የሚያየው? እንደ ኦፖርቹኒቲ ነው። ለምን? የነሱን በሆነ መንፈሳዊ ቅናት ወይም ደግሞ አይ ካን ቢ ላይክ ዘም ነው እንጂ የሰዎች ሰክሰስ በቃ እኔን ገድቦ ይዞኛል ብላ ያምን። ስለዚህ ኢንስፓየርድ ባይ አዘር ሰክሰስ ነው ኢንስቴድ ኦፍ ትሪትንድ፣ ከመፍራት ይልቅ። ለምሳሌ አንድ የሆነ ሰው ስታይ እሱን ደርስበት ለማድረስ ማለት ነው። በይቻላል መንፈስ ትንቀሳቀሳለህ ማለት ነው። ሌላ ፎከስ ኦን ለርኒንግ፣ በመማር ላይ ፎከስ ማድረግ ነው። መማር ምንድን ነው? ኤክስፒሪየንሱ ካላቸው ሰዎች መረዳት፣ ኢንዱስትሪ ኖሌጅ ካላቸው ሰዎች ስለ ኢንዱስትሪ ኖሌጅ ማወቅ። ኖ ጀስት ሉኪንግ ስማርት ማለት አይደለም። ባይዞ ግሮዝ ማይንድሴት። ፊክስድ ማይንድሴት ደግሞ ሉኪንግ ስማርት ምን ይሰራል? ባዶ ባይዞ ከበሮ ያው የሚጮኸው ባዶ ስለሆነ ነው። ስላወራ ሰው አዋቂ ነው ማለት አይደለም። ስለዚህ ግሮዝ ማይንድሴት ምንድነው? አንደርስታንዲንግ ፎከስ ኦን ለርኒንግ ኖት ጀስት ሉኪንግ ስማርት። በአጠቃላይ የግሮዝ ማይንድሴት ጎሉ ምንድነው? ለርኒንግ ኢዝ ኮንቲኒየስ ፕሮሰስ። አይ ካን ዱ ኤቭሪቲንግ፣ እማራለሁ፣ እሸሻላለሁ፣ አውቃለሁ ነው። ስለዚህ ሴልስ ማይንድሴት አንዱ ግሮዝ ማይንድሴት ነው ማለት ነው። ሁለተኛው ሶስተኛ ከስተመር ሴንተሪክ ማይንድሴት ምን ማለት ነው? ባይዘ ከስተመር ሴንተሪክ ማይንድሴት ከስተመር ሳቲስፋክሽን ፎከስ አድርጎ መስራት ማለት ነው። ጄኒዩን ፎከስ ኦን አንደርስታንዲንግ ኤንድ ሶልቪንግ ከስተመርስ ፕሮብለም ኤንድ ኒድስ። ጄኒዩንሊ የከስተመሮቻችንን አንደርስታንድ አድርጎ ችግራቸውን ለመፍታት እና ዲማንዳቸውን ለማሟላት መሞከር ነው። ባይዘ ፕራዮሪታይዝ ከስተመርስ ኒድስ ኦቨር ፐርሰናል ታርጌት ነው። ሴልስማ ሊስን ኬርፉሊ። አንዳንዴ ከስተመር ኒዳችን ላይ ፕራዮሪታይዝ ማድረግ ይጠበቅብናል። ኦቨር ፐርሰናል ታርጌት ከፐርሰናል ታርጌታችን ይልቅ ከስተመራችን ላይ ፎከስ ማድረግ ያስፈልጋል። ለምን? ከስተመር ሳቲስፋክሽን ኢምፖርታንት ስለሆነ። ለምን? ፎር ሎንግ ሪሌሽንሺፕ ማለት ነው። ሌላ ደግሞ ዲሲሽን ሜክ ስናደርግ ምን እንደምናደርገው ዲሲሽን ስናደርግ ፑቲንግ ከስተመር ሰክሰስ አዝ ዘ ሴንተር ኦፍ ኤቭሪ ዲሲሽን። ቢዝነስ ኦነር ሊደርስ እውነት ከስተመሮቻችን ታርጌት ያደረገ ስትራቴጂ ነው የምናወጣው። እውነት ሆልሴለሮች ወይም ደግሞ ወኪሎቻችን ወይም ደግሞ ሪቴለሮች የእነሱ ሰክሰስ ለእኛም ሰክሰስ ነው ብለን እናምናለን። ሴንተሪክ ማይንድ ሴት ግን እሱን ነው የሚለው። ከስተመር ሴንተሪክ ማይንድ ሴት እሱን ነው የሚለው። የከስተመር ሰክሰስ ያንተም ሰክሰስ ነው። ከስተመር ሰክሰስፉል ሆኖ ካልሰራ አንተ ልትሰራ አትችልም ነው በሌላ መልኩ። ከስተመር ሳቲስፋክሽን የሚያስፈልገው ለምንድን ነው? ዋይ ኢት ማተርስ። ከስተመር በደም ሳቲስፋይድ ከሆነ ያንተም ቢዝነስ አብሮ ያድጋል። ስለዚህ ምናልባት እያንዳንዱ ዲሲሽን ላይ ከስተመሮቻችን በምን መልኩ ነው የሚያድጉ የሚለውን ነገር ማየት ያስፈልጋል። ሌላ
ሴል ሶሉሽን ኖት ፕሮዳክት። የሞደርን ሴልስ ኮንሰፕት የምትሸጠው ሶሉሽን ነው፣ ፕሮዳክት አይደለም። ምን ማለት ነው? የሰዎችን ችግር ሰረርተህ ችግራቸውን መፍታት ነው። በአጠቃላይ ከስተመር ጎል ምንድነው? አሁን እዚህ ጋር የከስተመር ሴንተሪክ ማይንድሴቱ ጎሉ ምንድነው? ከስተመር ሳቲስፋክሽን ምን ያመጣል? ሪፒቲቲቭ ቢዝነስ፣ ሎያል ከስተመር ይሆናሉ ማለት ነው። ኖት ኦንሊ ሎያል ከስተመርስ ዘይ ዊል ቢ አድቮኬተር ይሆናሉ። ዋዳዝ ቢን አድቮኬተር። እነዚህን ነገሮች አድርገን የምንሰራ ከሆነ ከስተመሮቻችን ባይዞኔ በሆነ አጋጣሚ ነው የምነግራቸው። ብዙ በሴልስ ሰርቻለሁ ብያቸዋለሁ። አንዳንድ ሰዎች ምን እንደሚሉ ታውቃላችሁ? እነሱ እኮ ለእኔ ብዙ ያደረሱኝ ናቸው፣ እየከሰርኩኝ ቢሆን ከእነሱ ጋር ቀጥላለሁ የሚል አጋጥሞኛል። ኦፖርቹኒቲ ሌላ ስራ ሲሰጠው ማለት ነው። ስለዚህ ምን ሲሆን ነው ግን ይሄ ከስተመር ሴንተሪክ ማይንድሴታችን በትክክል ኢምፕልመንት ስናደርገው ነው። በእያንዳንዱ ዲሲሽን ላይ በእያንዳንዱ ማርኬቲንግ ወይም ማኔጅመንት ዲሲሽን ላይ የከስተመራችንን ኢሹ ማተር ስናደርገው ማለት ነው። በአጠቃላይ ከስተመሮቻችንን እንዴት ነው ፕሮግሬሲቭ ነው ወይ የነሱ እድገት ምን ማለት ነው? ተያይዞ ነው የሚታደገው። በነገራችን ላይ አሁን ትልቁ የቢዝነሱ ፌል ለምን እንደሚያደርግ ልንገራችሁ። ባይዘ እኔ ከአንድ ሰራተኞች ኢንተርናል ከስተመሮች ናቸው ብዬ ማስበው። ይሰራል ስለ ሰራተኛ አይጨነቅ። ሰራተኛ በጉጉት በሞቲቬሽን ይሰራል፣ ሰዓት ምንም አታደርግለትም። አንተም ሳታደርግ እሱ ኦቨርሎክ ያደርጋል። ዘይ ዶንት ኬር ስለ አንተ ቢዝነስ አይጨነቁም። በቃ ደሞዝ መቁጠር ጀምራሉ ማለት። ስለዚህ ከስተመር አንድ ድርጅት ሲቋቋም ኢንተርናል ከስተመሩ ማን ነው? ሰራተኛው ነው። ሰራተኛው ላይ መስራት አለበት። ኤክስተርናል ከስተመሩ ላይ በደንብ ፎከስ አድርጎ መስራት አለበት። ሰክሰስ የሚመጣው ጁዋል ቤኔፊት ሲኖር ነው። አንተ ብቻ እያገኘህ አንተ ብቻ እየተቀየርክ ልትኖር አትችልም። በሰለጠኑት ዓለም ላይ በነገራችን ላይ በጣም ለኪ የሚሏቸው ሰራተኛ ሳይሆን በሴልስ ኮታ በታርጌት በቃ ቦነስ ያደርጓቸዋል። በተለያየ አጋጣሚ ሼር ይሰጧቸዋል። ኦነርሺፕ ሜንታሊቲ ተሰምቷቸው ይሰራሉ ማለት ነው። በአጠቃላይ ከስተመር ሴንተሪክ ማለት ያው ከስተመር ሳቲስፋክሽን ነው። ሎንግ ተርም ሪሌሽንሺፕ ነው። ሪፒቲቲቭ ባየርስን ክሬት እናደርጋለን ማለት ነው። ወይም ደግሞ ሎያል ከስተመርስን ደግሞ ወይም ደግሞ አድቮኬሲ ሌቭል እንደርሳለን። አድቮኬሲ ሌቭል ደረስ ማለት ዊ አር ቬሪ ሰክሰስፉል ማለት ነው። ሌላ እንግዲህ ሪዚሊየንስ ወይም ሪዚሊየንት ማለት ምን ማለት ነው? ሪዚሊየንት ማለት ዘ አቢሊቲ ቱ ባውንስ ባክ ኩዊክሊ ፍሮም ሪጀክሽን ማለት ነው። እኔ በነገራችን ሴልስ እንዴት ደስ እንደሚለኝ ልንገራችሁ። ባይዚ ሴልስ ማንም ብዬ የምለው እኔ ምን መሰለህ፣ ሴልስ ማን ነው ለእኔ የምለው ለምሳሌ ማርኬት የገባ ወይም ደግሞ በጣም ሃይ ዲማንድ ያለውን ፕሮዳክት ይዘህ ይሄድ መስጠት እኔ ሴልስ ማን ስራ ነው ብዬ አላምንም። ምክንያቱም ማንኛውም ተራ ሹፌር ስለሚያደርገው ማለት። ስለዚህ ሴልስ ማን ማይንድ ክሪቲካሊ ቲንክ አድርገህ ማርኬቲንግ ስትራቴጂን ሰርተህ ሪዘለንት ወይም ደግሞ ሬዚስት አድርገህ አፍተር ሪዘለንስ አፍተር ሪጀክሽን መሸጥ ከቻልክ ነው ሰክሰስፉል የሚያስብል። በአጠቃላይ ምንድን ነው ከስተመር ኦብጀክሽኖችንን በደንብ ሃንድል አድርገህ ቻሌንጅ አድርገህ ማርኬቲንግ ስትራቴጂ ክሬት አድርገህ ከሰራ ነው እንጂ ዝም ብሎ አሁን ወይም ሰምቲንግ ልክ ዴሊቨር ማድረግ ሴልስ አይባልም። ባይዚ ሴልስ አይባልም። እሱ ሴልስማን ወይም የሴልስማን ኳሊቲ አይደለም። ለምን ዴሊቨሪ ማንኛውም ሰው ዴሊቨር ስለሚያደርግ ማለት። ምናልባት ያም ፕሮዳክት መጀመሪያ ወይ የሆነ ሰዎች ሰርተው ሊሆን ይችላል፣ አለበዛ ደግሞ በአጋጣሚ አንዳንዴ በብቸኝነት ገብቶ ሊሆን ይችላል። እሱን ስለሰራ ኢፌክቲቭ ላትሆን ትችላለህ። ስለዚህ ሪዘለንስ የሚለው እሱ ነው። ዘ አቢሊቲ ቱ ባውንስ ባክ ኩዊክሊ ፍሮም ሪጀክሽን አንደርስታንድ ሪጀክሽን ኢዝ ኖርማል ማለት የሆነ ሰው ኮምፕሌን ያደርጋል፣ ባይዞ ዲዛፖይንትመንት ሊያደርግ ይችላል። አንተ ግን ኖርማል ነው የምትሆነው። በኖርማል ስቴትመንት መሰረት ሰዎችን ኮንቪንስ አድርገህ እኔ በሽያጭ ባይዞ አራቴ ከዛውም አስቀያሚ የሚባል ስድብ ሰድቦኝ ኮንቪንስ አድርገዋል። ኮንቪንስ ካደረኩት በኋላ ግን ቢኬም ሪሊ በቃ አምባሳደር ለእኔ ኢቭን የሆነ በጣም ስለ እኔ ብዙ ማውራት የቻለ አራቴ ሰድቦኝ ግን አራቴም ይቅርታ እያልኩ አናግሬው ማለት እንደዚህ ሲሆን ነው ሴልስ በጣም ሰክሰስፉል ነው። አሁን ቻሌንጅን እንደ ኮንሲደር ያደርጋል እንደ ኦፖርቹኒቲ ማለት ነው። ለምን በነገራችን በቻሌንጅ የሚመጣ ነገር በቻሌንጅ የሚመጣ ሴልስ አንኛ አቅምም ነው። ልክ የሆነ ፕራውድ የምታደርግበት ነገር ነው። እኔ ለምሳሌ አሁን ባለሁበት ወይ ሹፌር ወይም ሴልስ ጋር በጣም ይጋጩና ይሄን ፕሮዳክት እንዳለ ይላል ሄጄ ኮንቪንስ አድርጌ አሳምኜ ሰርቼ ልክ ወደ ኖርማል ሰውየው ሳመጣው እኔ ሰውየው ለድርጅቱ የሚኖረው ቫልዩ ከምነግራችሁ በላይ ነው። ባይዞ የሆነ ለመናገር እኔ እንደ ኃላፊ ሄጄ ስላናገርኩ መጀመሪያ የሚሰማው ስሜት የተለየ ነው። ከዛ በኋላ ስለዛ ነገር በቃ ሁልጊዜ የሚያወራው ስለዛ ነው። እኔ በዚች አጋጣሚ ሽልማት አግኝቻለሁ። በዚች ስታተስ ማለት ነው ከባለቤቶች ሽልማት ያገኘበትን አጋጣሚ አስታውሳለሁ። ሌላ ሰልፍ ሞቲቬሽን ይሄ ዲስፓይት ሲትባክ የሆነ አጋጣሚ ቻሌንጅ ቢኖርም ራስን ማበረታታት ራስን የሆነ ሞቲቬትድ ማድረግ ኢምፖርታንት ነው። ኦል ኢን ኦል ኪፒንግ ጎይንግ ኔቨር ኖት ፐርሶናሊቲ ነው። ኖ የሚባል ፐርሶናሊቲ የለም እዚህ ሪዚለንስ ላይ። አሁን ዋና ጎሉ ምንድን ነው? ኢሞሽናል ስቴቢሊቲ እና ፕሮዳክቲቪቲ ማለት ነው። ስለዚህ ሪዚለንስ የምንለው ይሄን ነው። መሸጥ ያለብን በቻሌንጅ ነው እንጂ ዝም ብሎ መሸጥ ከሆነ ግን ከዴሊቨሪ ለይቻል አይሆንም። ስኪል አይደለም ባይዞ ያ ማለት ስራ አይደለም ማለት አይደለም። ስኪል ግን አይደለም። የሴልስ ማይንድ ሴት ስኪል እንዳልሆነ እንድታውቁት ነው። ስለዚህ ሴልስ በሬዚስታንስ ደግሞ በጣም በጥንካሬ ኖ በሚል ፐርሶናሊቲ የምትሸጡ ከሆነ ኔቨር ቴክ ኖ ፐርሶናሊቲ ሳስኮድ በጣም አፕሪሼት የሚደረግ ነው ማለት ነው። ጥሩ ነው። ሌላ እንግዲህ ኢምፓዚ ወይም ኤምፓቲ
ኢምፓዚ አክቹዋሊ የፕሮናንሴሽን ጉዳይ ነው። ኢምፓቲ ብሎ ያነቡታል አንዳንዶች፣ ኢምፓዚ ይሉታል። እኔም ደግሞ በገባኝ እጠራዋለሁ። በዚህ ላይ ብዙ ተቃርኖ እንደማይረጭ ተስፋ አደርጋለሁ። ይሄ ምንድነው? ዛቢሊቲ ቱ አንደርስታንድ ከስተመርስ ፊሊንግ ነው። የከስተመሮችን ፍላጎት መረዳት፣ እንደ ከስተመሮች ማሰብ ብያቸዋል። አሁን ምን መሰላችሁ? በሞደርን ሴልስ ከስተመሮች ማለት አንድ ፓርት ኦፍ ዘ ኦርጋናይዜሽን ነን ቫሉዌብል ማለት ነው። በምንም ሊተኩ የማይችሉ ያለ ከስተመሮች በነገራችን ላይ ሲጀምር ምንም ቢዝነስ ራን አያደርጉም። ስለዚህ የእነሱን ስሜት መረዳት ያስፈልጋል። በአጠቃላይ ምንድነው ኢምፓዚ ኖ ሲምፓዚ? ኢምፓዚ ኖ ሲምፓዚ ምን ማለት ነው? ሲምፓዚ ሴይስ አይ ፊል ሶሪ ፎር ዩ ነው። ምን ማለት ነው? ይሄ በእኛ ኮንቴክስት የኛ ኢትዮጵያዊ በጣም ጥሩ ባህል አለ። የሆነ ፊሊንግ ሲሰማን ወይ የሆነ ሰው ሆኖ ስናይ ወይ የሆነ ነገር ሲያጋጥም በጣም እናዝናለን፣ ወይ አር ሶሪ ምናምን። ይሄ በጣም ዊትስ ቬሪ አፕሪሺየተብል እንደ ካልቸር ማለት ነው። ነገር ግን የኢምፓዚ ከዛም የዘለለ የኢምፓቲ ከዛም የዘለለ ኢምፓቲ ሴይስ አይ አንደርስታንድ ዩ ኤንድ አይ አም ሂር ፎር ዩ ማለት ምን ማለት ነው? ችግርህን አውቅ ያለው ለችግርህ እኔ ያለው ነው። ኦን ቢሃፍ ኦፍ ከስተመርስ ማለት ነው። ባይዞ ይሄ አንዳንዴ ከመጽሐፍ ቅዱስ ላይ የሚስማማ ይመስለኛል። ማለት ባለንጀራህን እንደራስ ወደድ አይደል? ኢምፓዚ እንደዛ ነው። በነገራችን ላይ ባለንጀራህን ችግር ኦን ቢሃፍ ኦፍ ሂም ሆነ ተረዳና ፍታ ነው እንጂ ዝም ብለህ አዝንልሃለሁ ብሎ መሄድ አይደለም። አዝንልሃለሁ ማለቱ ራሱን የቻለ ቫልዩ አለው። እንደ ካልቸር እንደዛ የማይባልበት ሀገር ስላለ ማለት ነው። አይ ዶንት ኬር ነው የሚለው ፈረንጅ። እኛ ደግሞ አይን አናልፍም። ጥሩ ነው። ነገር ግን ኢምፓቲ ምንድን ነው የሚለው? አይ አንደርስታንድ ዩ ኤንድ አይ አም ሂር ፎር ዩ፣ ያንተን ችግር እኔ እጋራለሁ ማለት ነው። ወይም ደግሞ ቤዚካሊ ምን ማለት ነው? የኮንቴክስቱ ምንድን ነው? የከስተመሮቻችንን ችግር ሪል አንደርስታንድ ማድረግ አለብን ነው። ከስተመሮቻችን ችግር ወይም የከስተመሮቻችን ችግር ለእኛም ባይዜ ፋክተር ነው፣ ማተርም ያደርገናል። በአጠቃላይ ምንድን ነው እዚህ ጋር ጎሉ ምንድን ነው? ቢውልድ ትረስት ኤንድ ራፖርት ማለት ነው። ሪሌሽንሽፕ እና ትረስት ቢውልድ ታደርጋለህ። አሁን አንተ እንደዛ የሚያደርግ እንደመኛ በጣም አክሴፕት ታደርገዋል። የተለየ ቫልዩ ይኖራል ማለት ነው። ኢምፓዚ ይሄ ነው። ከዚህ በመቀጠል አዳፕቲቪቲ ማይንድ ሴት። እንግዲህ አዳፕቲቢሊቲ ማይንድ ሴት ምንድን ነው? ሴልስ እንግዲህ ቻለንጆች ይገጥመናል እንደ ሴልስ ማለት ነው። ምን ማለት ነው? አጀስት ዩር አፕሮች ቱ ከስተመር ነው። አሁን ማርኬቲንግ ኮንዲሽን ማየት፣ ሴልስ ስቴጁን ማየት ያስፈልጋል። ምን ማለት ነው? አንያ አፕሮቻችን አጀስቴብል መሆን አለበት። ሌላ ካስተመር ኮንዲሽን ያለን፣ ሌላ ደግሞ ሴልስ ስቴጅ ነው ያለን። አንዳንዴ በነገራችን ላይ ድርቅ የሚላል በቃ አንዳንድ ኦነርስ ወይም ደግሞ ቢዝነስማን የለም ያዋጣኝ ነው። ኮንዲሽኑን ማየት ያስፈልጋል። ሴልስ ስቴጁን ማየት ያስፈልጋል። ባይዚ ዜሮ ይገባል። እየወጡ የሚሄዱ ድርጅቶች አሉ። ለምን? አዳፕቲቢሊቲ ማይንድ ሴት ስለሌላቸው ማለት ነው። ነገሮችን አጀስት የማድረግ ካፓሲቲ ስለሌላቸው ከማርኬት ይወጣሉ። ስለዚህ እንደ ሴልስ ማን ምን መሆን አለብን መሰለህ? አጀስት ዩር አፕሮች ቱ ከስተመር ፐርሰናሊቲ፣ የከስተመሮችን ፐርሰናሊቲ አንደርስታንድ ማድረግ ያስፈልጋል ማለት ነው። እንደነሱ መሆን ማለት ነው። ማርኬቲንግ ኮንዲሽኑን ማየት ያስፈልጋል። ሴልስ ስቴጁን ማወቅ ያስፈልጋል። ኢንፋክት ዋጋ ለመጨመር ወይ ጥሬ ዕቃ መጨመር አለበት ወይም ደግሞ ከስተመር አድ የምናደርገው ቫልዩ መኖር አለበት። አለበዛ ደግሞ ከስተመር ኮምፒታተርስ ኮንዲሽን ነው። ከሶስቱ ማተር ያደርጋሉ። አሁን እንዲህ በሶስቱ የሆነ ችግሮች በሚያጋጥሙ ጊዜ ደግሞ አንዳንዴ ደግሞ ምን ታያለህ? ሴልስ ስቴጅን ታያለህ። ያለበት ስታተስ ያስቀጥለኛል አያስቀጥለኝም፣ ከስተመሮች ምን ሌብል ላይ ነው ያሉት፣ ማርኬቲንግ ኮንዲሽኑ ምን ይመስላል የሚለውን ነገር ማየት ያስፈልጋል ማለት ነው። ባይዞ አዳፕቲቢሊቲ ማይንድ ሴት በጣም ኢምፖርታንት ነው ለአንድ ቢዝነስ። ግትር አለመሆን። በቢዝነስ ዓለም ከተሸጠ ይሸጥ፣ አለበዛ ይቁም። ለምን ፋብሪካውን ተከፍ? ለምን ያስፈልጋል? አያስፈልግም። እንደዛ ማይንድ ሴት በፍጹም አስፈላጊ አይደለም። ምን ማለት ነው? ኔጌቲቭ እየገባ ሽጥ ማለት ግን አይደለም። እንደ ሊደርም ሆነ እንደ ቢዝነስማን አጀስት ማድረግ ግን ያስፈልጋል። አፕሮችን አጀስት ማድረግ ያስፈልጋል። ቼንጂንግ ስትራቴጂ ወይን ዘ ማርኬት ሽፍትስ፣ ማርኬቱ ሽፍት ሲያደርግ ስትራቴጂ መቀየር ያስፈልጋል። ምንድነው እኛ የምንሸጠው ለማን ነው? ለማርኬቱ መስሎ ለገበያ መስሎ የምንሸጠው። ስለዚህ ገበያው የሚጠይቀንን ነገር መጠየቅ ነው። አሁን ዲጂታል ማርኬት ከሆነ የሚፈልገው መስራት ያለብን ዲጂታል፣ ለምን ስለ ፕሪንት ለምን እንሽከረከራለን? ዲጂታል ማርኬቲንግ ላይ መስራት ነው። እኛ ስላወቅ ነው ብቻ፣ እኛ ስለለመድ ነው ብቻ እዛ ላይ ግትር ማለት የለብንም። ስለዚህ ማርኬት ሽፍት የሚያደርገው ነገር ዲማንዱን መከተል ያስፈልጋል። የውሃ ኤግዛምፕል ሰጣችሁ። ማርኬት ሽፍት ያደርጋል። ባይዞ እንደው በጣም በየጊዜው ሽፍት ያደርጋል። አሁን የሚፈልገው 2 ሊትር ከሆነ 2 ሊትር ማምረት ነው። አይ እኔ የምፈልገው 1 ሊትር ነው አይባልም። እኔ የምፈልገው ሩብ ነው አይባልም። እኔ የምፈልገው ግማሽ ሊትር ነው አይባልም። ስለዚህ ሽፍት ማድረግ ነው። ሌላ ዩዚንግ ዲፍረንት ኮሚኒኬሽን ስታይል ፎር ዲፍረንት ባየርስ ነው። አንዳንዴ ደግሞ ባየሮችን በነገራችን ላይ የተለያየ ባህሪ ያላቸው፣ ለምሳሌ አንዳንዴ ስማርት ፎን የማይፈልግ ደንበኛም ሊኖር ይችላል። ቤዚካሊ ለምን? እንደራሱ ስታተስ ማለት እንደራሱ ስታተስ። በአጠቃላይ ግን ለኮሚኒኬሽንም አፕሮች ለማድረግ ግን የባየሮችን ቢሄቪየር አይደንቲፋይ ማድረግ ያስፈልጋል ነው። በአጠቃላይ ምን ይፈልጋሉ? አንዳንዱ በጣም ስማርት የሚፈልግ ሊሆን ይችላል። አንዳንዱ ደግሞ ያን ያህል ላይጠብቅ ይችላል። በጣም ያጋነንክም ሊመስለው የሚችልበት አጋጣሚ አለ። በአጠቃላይ ግን አሁን እዚህ ጋር ምንድነው ዋና ነገሩ? የቢሄቪየርን የከስተመሮችን ቢሄቪየር አይደንቲፋይ ማድረግ ያስፈልጋል ማለት ነው። ዋና ጎሉ ፍሌክሲቢሊቲ ክሬት ሰክሰስ ነው። ሌላኛው ቫልዩ ድራይቭን ማይንድ ሴት። ዋስ ቫልዩ ድራይቭን ማይንድ ሴት ባይዞ ይሄ በጣም ክሪቲካሊ ነው። ክሪቲካል የሆነ ፖይንት ነው which ስለ ሴልስ ማን በጣም ኢምፖርታንት ነው። ሾዊንግ ወይም ዲሞንስትሬት ሃው ዩር ፕሮዳክት ሶልቭ ዜር ፕሮብለም። ያንተ ምርት የምትሸጠው ወይ ምርት ወይም ሰርቪስህ የእነሱን ችግር ሊፈቱ እንደሚችል ማሳየት ያስፈልጋል። ሪሊ ነው። ሴሊንግ ቤኔፊት ኢንስቴድ ኦፍ ፊቸርስ። ጥቅሙን ነው የምትሰራው። በነገራችን ላይ ምን ማለት ነው ጥቅሙን ማለት? ፊቸርስ ማለት
ፊዚካሊ ያለውን ነገር ሳይሆን አጠቃላይ ሊሰጥ የሚችለውን ጥቅም ፕራክቲካል ማድረግ ያስፈልጋል ማለት ነው። አንዳንዴ አሁን እኔ ፕሮዳክቲቭ በዚሁ አጋጣሚ መሸጡ ላይ ብቻ ሳይሆን ጥቅም ላይ መዋሉን መቆጣጠር አለባቸው ብዬ አምናለሁ። ለምን ፕሮዳክት ጥቅም ላይ ካልሆነ ነገር የሚገዛ ስለማይኖር ማለት ነው። ስለወጣ ብቻ ተሸጠ ማለት አይደለም። ምን ማለት ነው? አጠቃላይ ሴልስን በቮሊዩም ሳይሆን በምን ሜዥር ይደረግ? በሳቲስፋክሽን ሜዥር ይደረግ። ሴልስ ሜዥር የሚደረገው በምንድን ነው? በከስተመር ሳቲስፋክሽን ነው፣ በሴልስ ቮሊዩም አይደለም። ስለዚህ እሱ ላይ ፎከስ አድርገን ሴልስ ሶሉሽን ኖት ፕሮዳክት ሾው አውትካም ኖት ፊውቸር፣ ጥቅም ውጤት ሪዛልት ማሳየት ያስፈልጋል። ከስተመሮች ያን ተጠቅመው የሚያገኙትን ጥቅም ማሳየት ያስፈልጋል ማለት ነው። ቫልዩ ድራይቭን ማለት ነው። ከስተማይዝ ቫልዩ ፎር ከስተመር፣ ቫልዩን በደንብ ከስተማይዝ ማድረግ ያስፈልጋል። ኢቭን ዲሞንስትሬት ሪተርን ኦን ኢንቨስትመንት፣ እሱን ማሳየት ያስፈልጋል። እሱን እንዲሆን መስራት ያስፈልጋል። ለምን ከስተመሮች ወይም ለከስተመሮች የምንሰጠው ቫልዩ ለእኛ ኢምፖርታንት ስለሆነ ማለት ነው። እዚህ ጋር ምንድነው ኪ ሜትሪክስ ወይም ጎሉ ምንድን ነው? ኦል ዘ ቫልዩስ ፎር ከስተመርስ ማለት ነው። እኛ የምናደርጋቸው ቫልዩዎች በሙሉ ለከስተመሮች ኢምፖርታንት ናቸው ማለት ነው። ስለዚህ ቫልዩ ድራይቭ ነው ማለት እሱ ነው። የመጨረሻው ኦነርስ ማይንድ ሴት። ዋትስ ኦነርስ ማይንድ ሴት? ባይዘ ኦነርስ ማይንድ ሴት ማለት የኃላፊነት ስሜት መጣል ማለት ነው። በአጠቃላይ የኃላፊነት ስሜት ለራስ እንደ ሴልስ እሱን አድሬስ ማድረግ ያስፈልጋል ማለት ነው። ስለዚህ ቤዚካሊ ሴልስ ቲም አንዳንዴ እኔ በነገራችን ላይ የማምነውን ነገር ነው የምነግራቸው። እኔ የተሰጠኝን ስራ እሰራለሁ። አይ ዶንት ኬር አቦት ዘ ቤኔፊትስ ዋት ዘ ካምፓኒ ጊቭ ሚ። ነገር ግን አንድ ቀን ግን ዛሬ ለማደርገው በሀቀኝነት ለምሰራው ስራ ኢን አድቫንስ ለድካሜ ውጤቴ እንደማገኝ አምናለሁ። እኔ በዛ መንፈስ ነው የምሰራ። ለምን? ሴልስ ማይንድ ሴት ነው። ለምሳሌ እኔ ለምሰራበት ብራንድን በደንብ አድቮኬት ካረግ በብራንዱ እኮ ነው የሚታወቃል። ማን የሰራው እሱ ባለው መባሉ አይቀርም። ማን አለ እዚህ ጋር እሱ ባለው መባሉ አይቀርም። ስለዚህ ስራ ስንሰራ ለብራንዳችን በደንብ ኮሚትድ መሆን አለብን። ይሄ መኒ ማይንድድ መሆን የለብንም። ቤኔፊት ማይንድድ መሆን የለብንም። በእውነቱ ፈጣሪ የማይወደው። ስለዚህ የስራ ዋጋችንን በኤኒሚንስ አናጣውም የሚል እምነት አለ በግሌ። ደግሞ ዛትስ ሪያሊቲ። የድካምህን በምንም ተአምር ዛሬ ሰው ላይ ይችላል፣ ፈጣሪ ስለሚያየህ አትጨነቅ። ስራህን ዝም ብለህ ስራ ታገኘዋለህ። ሰዎች ሳይነግሩ፣ ለምሳሌ አሁን ፕሮአክቲቭነስ አክሽን ዊዛውት ዌይቲንግ ቱ ቢ ቶልድ፣ ሳይነገር መስራት፣ ሪስፖንሲቢሊቲ ዱ ዋት ዩ ኒድ ቱ ቢ ደን፣ መስራት ያለብን ነገር መስራት፣ ዩ ፎከስ ኦን ሶሉሽን ኖት ኦን ብሌሚንግ። ለምሳሌ አንዳንዴ ምን ፎከስ ማድረግ ያለብን ሶሉሽን ላይ ነው። አሁን ፕሮፌሽናል ስትሆን ወይም ደግሞ ኦነርሺፕ ማይንድ ሴት ሲኖረው ሶሉሽን መፍጠር ነው እንጂ ምንም ብሌም ማድረግ ዳዝንት ማተር። ነገሮችን ወደ ላይ ከማምጣት አንተ መፍታት መቻል አለብህ። ይሄ ኦነርስ ማይንድ ሴት ነው። ኮንቲኒየስ ኢምፕሩቭመንት፣ ኢምፕሩቭ ማድረግ ማሻሻል። ዩ ኦልዌይስ ሉክ ፎር ዌይስ ቱ ሜክ ቲንግስ ቤተር። ነገሮችን ቀለል አድርጎ አሻሽሎ ለመኖር መሞከር ያስፈልጋል ማለት ነው። እዚህ ጋር ጎሉ ምንድን ነው? ወይም ኪሜትሪክሱ ኤቭሪቲንግ ዛት ሃፕንስ ኢን ዩር ፓይፕላይን ኢዝ ዩር ሪስፖንሲቢሊቲ። በተሰጠ ታስክ ላይ በያዝከው ስራ ላይ ሀፕን የሚያደርጉ ነገሮች ሁሉ ፓይፕላይን ማለት በአንተ መስመር ላይ ማለት ነው፣ ያንተ ኃላፊነቶች ናቸው። ዩ አር ዴዲኬትድ ፎር ዛት ፖዚሽን። ዩ አር ዴዲኬትድ ዛን አምባሳደር። አምባሳደር ደግሞ ኦልዌይስ ኩል ነው፣ ኦልዌይስ ስማርት ነው። አምባሳደር ባይዚ ኦነስትም ነው። ስለዚህ እንደ አምባሳደር አክት አድርግ። ምክንያቱም የትኛውም አምባሳደር መቼስ እንደ በጣም የተለየ ካልሆነ በስተቀር አገሩን አሳልፎ የሚሰጥ የለም አይደል? አንተም ለብራንድ ኦነስት ሁን። ብራንድ ኮሚትመንት፣ ብራንድ ሎያሊቲ። አንተ ለብራንድ በጣም ኦነስት ከሆንክ ኤቭሪቲንግ ዊል ቢ ቬሪ ኢዚ። ስለምትከታተሉኝ አመሰግናለሁ። በዚሁ አጋጣሚ ላይክ፣ ሰብስክራይብ፣ ኮመንት በማድረግ አብሮነታችን እናሳድግ። እንዲሰራላችሁ የምትፈልጉት ተጨማሪ ቶፒክ ወይም ርዕስ ካለ ኮመንት ላይ አስቀምጡልኝ። ክብር ይስጥልኝ።